ሰላም እንዴት ቆያችሁ? የደረሱ መረጃዎች አሉ እነግራችኋለሁ። በአሜሪካ ዮዳይሆ ግዛት ከባድ ተኩስ ተከፍቶ በርካቶች ጉዳት ደርሶባቸዋል። እንደምትመለከቱት በምስሉ ላይ ማለት ነው። እንግዲህ ወደ 12 ሰዎች ናቸው የቆሰሉት። ፖሊስ ግለሰቡን በቁጥጥር ስር ለማዋል አሁንም ጥረት እያደረገ ነው። በፌስቲቫል ላይ ነው ድንገተኛ ተኩስ የተከፈተው። በሙዚቃ ፕሮግራም የኮንሰርት ነገር በሉት እንደዛ እንግዲህ የሚያከብሩት ፌስቲቫል አለ። በዛ ላይ ተኩስ የተከፈተው እና በርካቶች ጉዳት አስተናግዷል። የሞት ሰው እስካሁን የለም። ይህን ይመስላል በዛ ያለው ሁኔታ። እንደዚሁም ደግሞ እንግዲህ ኤርትራ ደብዳቤ ልካለች የተባበሩት መንግስታት ድርጅት ስለ ጽምዶ ስለተባለው ጉዳይ ምላሹ ምንድነው? እንግዲህ ጽምዶ ማለት የማህበረሰብ ግንኙነት ነው እንጂ የመንግስት የባለስልጣናት አይደለም ስትል ነው የገለጸችው። እንደዚሁም በትናንትናው ዕለት በአዲስ አበባ ኮንሰርቱ ያው ተከብሯል። በርካታ አርቲስቶች ባይገኙበትም ማለት ነው። በባህር ዳርም እንደዚሁ በባህር ዳር ዩኒቨርሲቲ ሰላማዊ ሰልፍ ተደርጎ ነበረ። የዩኒቨርሲቲ ተማሪዎች እነሱም እንግዲህ በአርሲው ግድያ ተቃውሞ አድርገዋል። በደሴም እንደዚሁ ፕሮግራም ነበር፣ የሻማ ማብራት ነበር። እንደምትመለከቱት በምስሉ ላይ እጅግ እንግዲህ ድምፅ ሆነዋል ነው እየተባለው። የአሁኑ መረጃችን ይመስል ነበር። ሌሎች መረጃ እንደርሳችሁ ፎሎ እያደረጋችሁ አብራችሁ ቆዩ።